I'm up here to say thank you to God for giving me this ability, for blessing me, for shaping me, for chastising me, for teaching me, for punishing me, for allowing me to be a vessel and touch people around the world. I want to thank AFI, Cicely Tyson, Ed Zwicks, Mike Lee, Carl Franklin, Alan Nirop, my mother. She's 95 years old now. She's something else. She's tough. I'm going to study law, so I'll have something to fall back on. I'm like, well, those are, I don't want to fall back on anything. In fact, if I'm going to fall, I want to fall forward. I'll speak slow, so those of you with PhDs in the room can understand. Never knew about acting. Didn't know anybody that was in acting. Didn't know, had no desire to be one. Wasn't anybody on the air that looked like me that made me want to be one. Listen up, I don't care if you're black, green, blue, white, or orange. I took a class in college, fill out my card, get some extra credit. Take an easy class in acting, to be or not to be. And they just happened to be having auditions for a play, and I got the lead role in a play the first time I read for one. I remember just looking out at the audience and going, boy, I really like this. What is wrong with you? Why are you fumbling my football? In fact, when I first started getting into acting, there was a teacher of mine who could see the potential that I had when I couldn't see it. ለመሆኑ በዝናና በገንዘብ በሚታወረው የሆሊውድ ዓለም ውስጥ ለ40 ዓመታት ያህል ክብሩን ሳይቀንስ ማንነቱን ሳይሸጥና ከትውልድ ወደ ትውልድ የተሸጋገረ ተጽዕኖ ፈጣሪ ሆኖ መቆየት እንዴት ይቻላል? ወይስ ስኬት የሚለካው በምንቀበላቸው ሽልማቶች ሳይሆን በየቀኑ በምናሳየው ዲሲፕሊንና አይ ለማለት ባለን ድፍረት ይሆን? ዛሬ የምናወራው ስለ ዴንዘል ዋሽንግተን ነው። እሱ ተዋናይ ብቻ አይደለም፣ የሥራ ስነ ምግባር ተቋም ነው። ዴንዘል ማልኮም ኤክስን ሆኖ ሲቆም ታሪክ ነፍስ ይዘራል። በአሎንዞ ሃሪስ ወይም ትሬኒንግ ዴይ ላይ ባለው ገጸ ባህሪው ሲገባ ደግሞ የሰው ልጅን ጨለማ ጎን ያሳየናል። በደንብ ስሙኝ፣ ምክንያቱም ይህ ታሪክ ስለ ሆሊውድ ድግሶች፣ ቀይ ምንጣፎች አይደለም። ይህ ታሪክ አንድ ሰው እንዴት ራሱን እየቀረጸ እሴቶቹንም ሳይረሳ እስከ መጨረሻው ድረስ ንጉስ ሆኖ መቆየት እንደሚችል የሚናገር የህይወት ትምህርት ነው። ዴንዘል የተወለደው በ1954 ዓመተ ምህረት ኒውዮርክ ውስጥ ነው። አባቱም ሰባኪ ነበር፣ ጥብቅና ስነ ስርዓት የሚወድ ሰው። እናቱ ደግሞ የውበት ሳሎን ባለቤት ነበረች። ዴንዘል ያደገው በሁለት ዓለም መሃል ነው፣ በቤተ ክርስቲያን መንፈሳዊነትና በጎዳናው ሸካራ ህይወት። ዴንዘል ወጣት እያለ ብዙ ጓደኞቹ ወደ እስር ቤት ሲገቡ ወይንም ህይወታቸው ሲበላሽ አይቷል። እሱ ግን እናቱ ጠበቀችው፣ ወደ ወታደራዊ አካዳሚ ሰደደችው። እዚያ ነው ዲሲፕሊን የሚለው ቃል በደም ውስጥ የገባው። ዴንዘል መጀመሪያ ላይ ጋዜጠኛ ወይንም ዶክተር መሆን ፈልጎ ነበር። ነገር ግን በአጋጣሚ በዩኒቨርሲቲ ያለ የተወነበት ተውኔት ህይወቱን ቀየረው። በ1980ዎቹ መጀመሪያም ወደ ሆሊውድ ሲመጣ ለጥቁር ተዋናዮች የሚሰጡት ሚናዎች ውስን ነበሩ፣ ወይ ወንጀለኛ ወይ አገልጋይ። ዴንዘል ግን እንደ መመሪያ የነበረው መጥፎ ሚና ከመጫወት ስራ ፈትቼ መቀመጥ ይሻለኛል። ይህ ቆራጥነቱ ነው ዛሬ ላለበት ክብር መሰረት የሆነው። ዴንዘል ዋሽንግተን በስራው ላይ ያለው ትኩረት ያስፈራል። አንድን ገጸ ባህሪ ለመጫወት ለወራት ጥናት ያደርጋል። ማልኮም ኤክስ ለመሆን ለ1 ዓመት ያክል የአረብኛ ትምህርት ተምሯል። የማልኮምን ንግግሮች በሙሉ አጥንቷል እና ስጋ መብላት ራሱ አቁሞ ነበር። ያለ ዲሲፕሊን አትጀምረውም፣ ያለ ጽናት አትጨርሰውም። ይህ የእርሱ ታዋቂ አባባል ዝም ብሎ ንግግር አይደለም፣ ፈጽሞ እሱ የኖረው ህይወት ነው። ዴንዘል በሆሊውድ ውስጥ ካሉ እጅግ አሰልቺ ሰዎች አንዱ ተብሎ ሊጠቀስ ይችላል። ለምን? ምክንያቱም የግል ህይወቱ ከቅሌት የጸዳ ነው። ከሚስቱ ጋር ለ40 ዓመታት በትዳር ቆይቷል። ቀኑ ጠዋት መጽሐፍ ቅዱስ ያነባል። ይህ የውስጥ ሰላሙ ነው። በካሜራ ፊት ለሚኖረው ኃይለኛ ብቃት ጉልበት የሚሰጠው። ብዙ ተዋናዮች ለ5 ወይንም ደግሞ ለ10 ዓመታት ነግሰው ከዛም በኋላም ይጠፋሉ። ዴንዘል ግን አሁንም በ60ና በ70ዎቹ እድሜው ሊዲንግ ማን ነው። እድሜው በጨመረ ቁጥር ብቃቱ እየጨመረ መጥቷል። ፌንሰስ በሚለው ፊልም ላይ ያሳየው ብቃት የቲያትርና የሲኒማ ጥበብን እንዴት አቀናጅቶ እንደሚጠቀም አሳይቷል። እሱ ስራው የሚሰራው ለዝና አይደለም። እሱ ስራውን የሚሰራው ለጥበቡ ባለው ትልቅ ፍቅር ነው። ዴንዘል ወጣት ተዋናዮችን ይረዳል። ለምሳሌ ብላክ ፓንተር
ሆኖ የተጫወተው ሰው የትምህርት ቤት ክፍያ የከፈለለት እሱ እንደነበር የታወቀው ከብዙ ዓመታት በኋላ ነው። እሱ ለዝና ሳይሆን ለለውጥ የሚኖር ሰው ነው። ስኬት ማለት መሰላል ላይ መውጣት ብቻ ሳይሆን ስጦታ ሌላውን እጅን ዘርግተህ ይዘህ መውጣት መሆኑን በተግባር ያሳያል። በ2002 ትሬኒንግ ዴይ በተባለው ፊልም የምርጥ ተዋናይ ተብሎ ኦስካር ሲያሸንፍ ንግግሩ ትልቅ ትምህርት ነበረው። በዚያው ምሽት ሲድኒ ፖይቲየር የመጀመሪያውን ጥቁር ኦስካር አሸናፊ የክብር ሽልማት እየተቀበለ ነበር። ዴንዘል ለሲድኒ ያለውን ክብር ሲገልጽ እኔ አንተን ለ40 ዓመታት እየተከተልኩ ነበር አለው። ዴንዘል ራሱ እንደ ትልቅ ሰው አያይም። እሱ ሁሌም ተማሪ ነው። ዛሬም ቢሆን አዳዲስ ተዋናዮችን ሲመለከት ምንድነው ከነሱ መማረው ብሎ ይጠይቃል። እሱ ለዝናው እጅ አይሰጥም። ዝና በጭንቅላታችሁ ላይ ከወጣ መጨረሻችሁ ጥፋት ነው ይላል። ዴንዘል ዋሽንግተን ስታስቡት አንድ ነገር ብቻ አስታውሱ። የእሱ ታላቅነት ያለው በድምፅ አወጣጡ ወይም በፈገግታው አይደለም። የእሱ ታላቅነት ያለው በየቀኑ በሚያሳየው ቁርጠኝነት ውስጥ ነው። ወደፊት ስትወድቁ ቢያንስ ምን እንደሚመሳችሁ ታውቃላችሁ ይላል። ውድቀት አይቀሬ ነው፣ ነገር ግን በዲሲፕሊን ከታጀበ ውድቀት ውስጥ አዲስ ስኬት ይወለዳል። አሁንም እናንተም በህይወታችሁ አንድ ነገር ለመጀመር እያመነታችሁ ከሆነ ወይንም ጽናታችሁ ከሆነ ዴንዘልን አስቡት። ህይወት ሩጫ ሳይሆን ማራቶን ናት። ዋናው ነገር መሮጥ ሳይሆን እስከ መጨረሻው ድረስ ሳይቆሙ መጓዝ ነው። መብራቱ ሲጠፋና ካሜራው ሲቆም የሚቀረው ስራችሁ ብቻ ነው። የዴንዘል ዋሽንግተን የህይወት ጉዞ ከማውንት ቨርነን ተነስቶ እስከ ሆሊውድ የክብር ኮከብነት ድረስ የተጓዘው ለጥበብ ዓለም ብቻ ሳይሆን ለሰው ልጅ የመንፈስ ጥንካሬ ትልቅ ምስክር ነው። የእሱ ታሪክ ተራ ስኬት ወሬ ሳይሆን በዓላማ መኖር ምን ማለት እንደሆነ የሚያሳይ የቀጥታ ስርጭት ትምህርት ነው። በመጨረሻም ዴንዘል ዋሽንግተን በስክሪን ላይ የምናያቸው ገጸ ባህሪያት ድምር ውጤት ብቻ አይደለም። እርሱ ከታዋቂነት በላይ የሆነ የሞራል ልዕልና የገነባ ሰው ነው። ስኬት ያለው ሰላም ትርጉም የለውም የሚለው መርህ የሙጥኝ በማለት በዝና ማዕበል ውስጥ ሳይሰምጥ ራሱንና እምነቱን ጠብቆ የዘለቀ ብርቅዬ ጥበበኛ ነው። ለተተከሉ ትውልድ ያቆየው ትልቁ ሌጋሲ የሰበሰባቸው የኦስካር ሽልማቶች አይደሉም። ይልቁንም ማንኛውም ሰው በስራው ላይ እውነተኛ ታታሪና ባለራዕይ ከሆነ የማይደርስበት ከፍታ ማማ የለም የሚለው ያው ተስፋው እንጂ። ዴንዘልን ስናስበው ትህትናን ከታላቅነት ጋር፣ ጽናትን ከእውቀት ጋር አጣምሮ የያዘ የዘመናችን ቁንጮ ተደርጎ በታሪክ መዝገብ ላይ ለዘላለም ሰፍሮ ይኖራል። ባጭሩ ዴንዘል ዋሽንግተን መድረኩን ሊለቅ የሚተወው ባዶ ቦታ ሳይሆን በሚሊዮኖች ልብ ውስጥ የተቀረጸ የጥራትና የክብር መለኪያን ነው። ታሪኩ እዚህ ላይ ቢያበቃም የእርሱ አርአያነት ግን ለሚመጡት ትውልዶች ሁሉ እንደ ብርሃን ማማ መንገዱን ማሳየቱን ይቀጥላል። Law, so I have something to fall back on. I'm like, well, those are, I don't want to fall back on anything. In fact, if I'm going to fall, I want to fall forward. I'll speak slow so those of you with PhDs in the room can understand. Never knew about acting. Didn't know anybody that was in acting. Had no desire to be one. Wasn't anybody on the air that looked like me that made me want to be one. Listen up, I don't care if you're black, green, blue, white, or orange. I took a class in college. Fill out my card, get some extra credit. Figure easy class, some acting, to be or not to be. And they just happened to be having auditions for a play, and I got the lead role in a play the first time I read for one. I remember just looking out at the audience and going, boy, I really like this. What is wrong with you? Why are you fumbling my football? In fact, when I first started getting into acting, there was a teacher of mine who could see the potential that I had when I couldn't see it.